አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ሜጀር ጀነራል አበራ አበበ በቀይ ኮከብ ዘመቻ ወቅት የውቃው እዝ አዛዥ ነበሩ። ናቅፋን ለመያዝ እየገሰገሰ የነበረ ጦራቸው በጠንካራ የሻዕቢያ ምከታ ምክንያት በተሰጠው ሰዓት ግቡን ሳይዝ ቀረ። በዚህ የተነሳ ናቅፋን ለመያዝ እየተንቀሳቀሰ የነበረ ሌላው ጦር እንቅፋት ገጠመውና ባለበት ቆመ። ፕሬዝዳንት መንግሥቱ በጣም ተበሳጭተው ከባድ ወቀሳ በቴሌግራም ላኩላቸው። ጀነራሉ የቀይ ኮከብ ዘመቻ በታቀደበት ወቅት አንዳንድ የጦር ክፍሎች ለስፍራው እንግዳ በመሆናቸው ለኃይል ማሟያ የተሰጡ ወይም የተመደቡ አዲስ ክፍሎችም ከታንከኛና ከመድፈኛ ጋር የኅብረት ውጊያ ልምምድ እንደሚያስፈልጋቸው የጦሩን የውጊያ መንፈስ ብቁ ለማድረግ ለካድሬዎች በቂ ጊዜ ተሰጥቶ ቅስቀሳ ማካሄድ እንዳለባቸው፣ ውጊያውን ለመጀመር መቸኮል አስፈላጊ እንዳልሆነ የሰጡት አስተያየት ተቀባይነት አጥቶ ዘመቻው ተጀመረ። በበኩላቸው ውጊያው ውድቀት የገጠመው በዚህ ምክንያት እንደሆነ አምነዋል። ስለዚህ ፕሬዝዳንቱ በላኩላቸው የቴሌግራም መልእክት በእጅጉ ከፋቸው። የከረረ ጥላቻም አደረባቸው። ከዚህ በተጨማሪ በ1976 ዓመተ ምህረት የሁለተኛው አብዮታዊ ሰራዊት ጥብቅ አዛዥ በነበሩበት ወቅት በእጅጉ የሚቆጠቁጥ አንዲት ደሃ ሀገር ልትሸከመው የሚከብዳት በአስመራ አይሮፕላን ማረፊያ ላይ የሻዕቢያ ኮማንዶዎች በተጠና ሁኔታ ጥፋት ፈጸሙ። በተወሰደው የአጸፋ እርምጃ አንድ የኮማንዶቹ አባል ከመገደሉ በቀር ሌሎቹ ያለ ችግር አመለጡ። ፕሬዝዳንት መንግሥቱ በእጅጉ ተናደው ወደ አስመራ ሄደው የደረሰውን ጥፋት ካዩ በኋላ ጠንካራ ነቀፋ ሰነዘሩባቸው። ከዚያም የሁለተኛው አብዮታዊ ሰራዊት ጥብቅ አዛዥነታቸውን አስቀርተው ወደ ዋና አዛዥነት ማደግ ሲገባቸው ምክትል አዛዥ አደረጓቸው። ሜጀር ጀነራል መረር ንጉሴን የኤርትራ ክፍለ ሀገር አስተዳዳሪና የጦሩ የበላይ አዛዥ አድርገው ሾሟቸው። በዚህም ሜጀር ጀነራል አበራ አበበ ሁለተኛውን ቂም ቋጠሩ። በሌላ ጊዜም በአንድ የኢሰፓኮ ማዕከላዊ ኮሚቴ ስብሰባ ላይ እኛ ውጊያውን ስንዋጋ መንግሥት ደግሞ ለቤተሰባችን እንክብካቤ ሊያደርግ ይገባል የሚል ማሳሰቢያ መሰል ጥያቄ ሰነዘሩ። ፕሬዝዳንት መንግሥቱ እናንተ በየጊዜውና በየምክንያቱ ወደ ከተማ ትመጣላችሁ፣ አንዲት ደቂቃ እንኳን ከጦር ሜዳ ተለይቶ ስለማያውቀው ወታደር ግን አትጨነቁም፣ አትናገሩም ብለው በቁጣ ስሜት መልስ ሰጧቸው። በዚህም ጀነራሉ ክፉኛ ተቀየሙ። እነዚህ ቅያሜዎች ከጓዶቻቸው ጋር ሆነው የግንቦት 8 981 ዓመተ ምህረቱን መፈንቅለ መንግሥት ለማድረግ ገፋፏቸው። የከሸፈውንም መፈንቅለ መንግሥት አደረጉት። መፈንቅለ መንግሥቱ ያሰቡትን ሳይሆን ለእነርሱ ሞትን አተረፈላቸው። ታሪኮቹ አስገራሚ ናቸው። ወደፊት በስፋት እንመለከታቸዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879